ሴት ነው የሚያቀርበው፣ አረቄ ነው የሚያቀርበው። ወራዳ የወረደ ስራ ነው የሚያደርጉት። ያንን የትግሬ ኮሎኔል ጫት፣ ሲጋራ፣ ሴት እያቀረቡለት ቆይተው መጨረሻ ላይ ብር ተቀብለው ነው የሸኙት። ገዳያቸውን ማለት ነው። መዝናኛ ነው የሚያደርጉት። ምርኮኛ አያያዛለሁ ግን ደግሞ ለጤናቸው ስፖርት ገበሬውን እንዲያግዙ ሀገራቸው ስለሆነ ምን እንዲያደርጉ ምናምን ይደረጋል እንጂ ቀልበህ አጥበህ አጥነህ መታወቂያ አውጥተህ ቅባት ቀብተህ 8000 ብር እየሰጠ ፋኖ ቅማል ይበለዋል፣ አፈር ይበለዋል። አንተ 8000 ብር ሰጥተህ እንደገና በአውሮፕላን አሳፍረህ ትልከዋለህ። እናቱን ጠይቆ መጥቶ መከላከያ ይሄዳል፣ ድጋሚ ሊገልህ ይመጣል። ይሄ የጦርነትን እንትን ካለማወቅ የሚመጣ ነው። እንግዲህ እኛ ካነበብነውም ከሰማነውም ካየነውም ይሄንን ነው የምንመክረው። ትክክል አይደለም፣ ይሄን ማድረግ አለባችሁ ማለት ነው። እዛ ውስጥ የምናያቸው ሰዎች አሉ። ብዙዎችን የምናያቸው ሰዎች የምናውቃቸው ሰዎች አሉ። እና አስረስ አብይ አህመድን ስለሰደቡ ምናምን በቃ እንትናቸው ማለት አይደለም። እየተቃወሙ ነው ልል አልችልም። ምክንያቱም ታስታውሱ እንደሆነ ሰሞኑን የሰማችሁት አንድ ታሪክ አለ አይደል? አንዲት እስራኤላዊት ሴት የሞሳድ ሰላይ ናት፣ ግን ኢራን ሄደች አይደል? ኢራን ሄደችና በቃ እዛ ገብታ የእስራኤልን መንግስት አፈር ከድሜ ነው የምታበላው ስትሰድበው። እዛ የቻሪቲ ድርጅት አቋቋመች። እዛ የሀገሪቱ መሪዎች ሚኒስትር ሚስቶች አምጥታ አባል አደረገች። በሩ ተከፈተላት፣ መግቢያውን መውጫውን አጣች። የኢራን መንግስት ጠባቂ መደበላት። በቃ የሚዘገንን ነው የምትሰድበው እስራኤልን። በቃ እነዚህ ጽዮናዊት ምናምን እሷ ስራዋን እየሰራች ነው። ከዛ በኋላ መጨረሻ ላይ ልም ብላ ተነስታ ሄዳ እስራኤል ገባች። ያለውን ዶክመንት በሙሉ ሰጠች። ኢራን ዋጋዋን አገኘች ማለት ነው፣ ቀመሰች ማለት ነው። እና አሁን እዛ ሆኖ አብይ አህመድ እንደዚህ አረመኔው አብይ አህመድ ምናምን አይደለም። ተግባር ነው የሚያስፈልገው። አብይን እየሰደቡ ለአብይ መስራት ይቻላል። ይቻላል። አብይን የሚጥለውን ዋናውን ቁልፍ ዋናውን ሰንኮፍ አንስቶ ተግባር ላይ ማዋል ነው እንጂ እዛ እየተሳደብክ ብትል ምን ቸገር? ደሞ ለስድብ ይኸው ጌቾን አላያችሁትም? ጌቾ ያላለው አብይን ድንካለው 7ኛ ክፍል ያልተማራለው ምንም አይነት ሰብስታንስ የለው ምንም አይነት እንትን የለውም አለው። መሀይም ነው አለው። ምን አለው? በቃ አቤት አብይ ያገኘው እንደሆነ አቤት አብይ ያገኘው ጊዜ እንደሆነ እንደው ታይቶ ሲባል ያው ዛሬ እናቴ እነሱ ሸበላ መስለው ያኛውም አልተማረም ጉዳዩ አይደለም። ምን አለኛ አልተማርኩም ሾኔ አልተማረም፣ ግን እድል ሰጥቶታል። በቃ መሪ ነው አለቀ። ስለዚህ ባይሆን እያማከርኩት በጣም እንዳይሳሳት እያማከርኩት ልቀጥል እንጂ እኔ እንግዲህ የህግ ምሩቅ ነው፣ በጣም የተማረ ነው ጌታቸው። በትምህርት አይታማ። ድራፍቷ ነበረች፣ እቺ አረቄዋ አምቡላዋ ነበረች። ግን እሷም አሁን እንግዲህ ብዙ የለም የሚኖር አይመስለኝም። ወይም ደግሞ ጌታን ተቀብሎ ሊሆን ይችላል። አሁን እነዚህ የተሰዳደቡ ይመስላሉ። በእውነት የተሰዳደቡ እንደዛ እንትን የተባባሉ ይመስላል። አይመስልም። ይሄ መንግስት ወደቀ ማለት የፕሮቴስታንት ሃይማኖት ወደቀ፣ ነቢያችን ወደቀ ብለው ነው የሚያስቡት። አብይም ወታደር ሲጠርበት ነው ወደ ደቡብ የሚሄደው። ፓስተሮቹም በመድረክ ላይ ይህን የሰሜኑን ኃይል ካልተወጋ ነው የጣዖት ኃይል የታቦት ኃይል ምናምን እየመጣብን ስለሆነ ይሄንን በደማችን ማቆም አለብን እያሉ እየሰበኩ ስለሆነ አብዛኛው ሟች እየሄደ ያለው አሁን ከኦሮሚያና ከደቡብ ነው ማለት ነው። የሚማረከውም ከኦሮሚያና ከደቡብ የሄደው ነው ማለት የፓስተሮች ስብከት ያመጣው እና ጥላቻቸው በቃ አደባባይ ወጥቷል እና የእስላሞቹን አይነኩም። እስላሞቹን ይፈራሉ፣ በጣም ነው ይፈሩት። ኢየሱስ ክርስቶስን ጌታ የሚሉትን አይፈሩም። እነሱ አይፈሩ፣ በጣም የሚፈሩት እስላሞችን በጣም ይፈራሉ። ኦርቶዶክሳውያኑ ግን ያው ሰውም ስለሌለ አሁን አባቶችም ስለሌሉ ምን ስለሌሉ
በስቷል ማለት ነው። እንትኑ ምድረው ስሙ ትንኮሳው በስቷል። እንደውም አንድ ቪዲዮ እያየው ነበረ። እሱኛውን ሳይሆን ያኛውን አምጣልኝ፣ እሱን ትተካልኛለ። ካህኑን የሚደበድበውን ልኬልህ ከሆነ ማለት ነው። የአእምሮ መቀንጨር ውጤት ነው። እያንዳንዱ ሰው እምነቱን በቤተ እምነቱ ነው የሚሰብከው፣ በቤተ እምነቱ ነው የሚናገረው። ለምሳሌ እኔ ኮሌጅ አለ፣ ዩኒቨርሲቲ አለን፣ ሰንበት ትምህርት ቤት አለ፣ ሰርግ ጉባኤም አለ። ስለ የትኛውም ነገር ማስተማር ይችላል። ስለ እስልምና በንጽጽር ማስተማር ይችላል። እኛ እንዲህ ነን፣ እስላሞች እንዲህ ነው የሚያምኑት፣ እስላሞች ኢየሱስን እንደዚህ ብለው ነው የሚያምኑት፣ ካቶሊኮች እንዲህ ነው፣ ፕሮቴስታንቶች እንዲህ ነው፣ እኛ ግን እንዲህ ነው የምንለው፣ እንዲህ ብላችሁ ስጠይቁ እንደዚህ ብላችሁ መልሱ ተብሎ በቅጽርህ በአደባባይ በግቢ ትናገራለህ ማለት ነው። ከግቢ ውጭ ያለው ነገር ደግሞ በሙሉ የህዝብ ነው። እንደ ህዝብ ነው የምትኖረው። መንገዱ የእስላምም ነው፣ የክርስቲያንም ነው፣ የጴንጤም ነው፣ የኦርቶዶክስም ነው፣ የምናምንም ነው። አሁን ግን ባለው በተለይ አብይ አህመድ ከመጡ በኋላ መንገዶች ሁሉ ጎዳናዎች በሙሉ ለጴንጤዎቹ ተሰጥቷል ማለት ነው። ትልቅ ሞንታርቦ አድርገው ትልቅ ስፒከር ይዘው በማደንቆር በመተንኮስ በመማታት በመግፋት ይሄ ወራዳነት ያመጣው ነው። ይሄ ደግሞ የበታችኝነት ስሜት የሚያመጣው ነው። የመዝቀጥ ምልክት ነው። ሲጀመር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስን መስበክ ማለት ለእናቷ ልጅ ለእናቷ ምጥ ማስተማር ማለት ነው። ልጅ ማስተማር እሱ የሚያነበውን መጽሐፍ ቅዱስ እና ሲቆጣጠራቸው ያንን ተከላክላ ህዝቧን በማስተማር ሃይማኖቱን ጠብቆ እንዲቆይ ያደረገችው እሷ ናት። አሁን እሷ ላይ ነው ከዚህ ከጽንፈኛ ዋሃቢ እስላም ጋር እኩል ጴንጤው የዘመተባት ማለት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ የዘመተው ከሱ እኩል ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህን መንገድ ላይ አንድ ፓስተር ነኝ የሚል ሰው በዚህ መጠን ምክንያቱም አይከሰስም፣ አይወቀስም። ፖሊሱ የነሱ ነው፣ ፍርድ ቤቱ የነሱ ነው፣ አቃቤ ሕግ የነሱ ነው፣ ዳኛ የሱ ነው፣ ከንቲባዎች የነሱ ናቸው፣ ሚኒስትሮች የነሱ ናቸው። ላይም እታችን ብትወርደዋን ቦታውን የያዙት እነሱ ስለሆነ አይነኩም፣ አይከሰሱም፣ አይወቀሱም። አለቀ። ይሄን ጥጋብ ይዘው ነው የመጡት። ይሄ ግን ይተነፍሳል፣ ብዙ የሚቆይ አይደለም። ይከሱናል እነሱ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌል አትሰብክም፣ እሷ በመድረኳ ላይ እንትና አትልም ምናምን ነው የሚሉት። የኦሮሞቹ በአጠቃላይ መድረኩን ይዘው የፖለቲካ የሟርት መድረክ ነው ያደረጉት። መድረኩን የሟርት ሰውን ፈሪ ነው ያደረጉት። አጋንንታዊ አምልኮ ልምምድ እያመጡበት ነው። ፍርሃት ነው የለቀቁበት። እና ኦርቶዶክሳዊ ሆኖ እዛ ሄዶ ተረጋግቶ የሚቀመጥ የለም። እርግጥ ነው አሁን ኢኮኖሚው እየደቀቀ ስለሆነ ኦርቶዶክሳዊው የመዳኛው መንገድ እንጀራ ማግኛ የሚባለው የፕሮቴስታንቱ መንገድ ነው። ብዙ